ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ትናንት አርሰናል ብራይተንን ካሸነፈ በኋላ የሚነሱ 5 ነጥቦችን በዛሬ ፕሮግራማችን የምናነሳ ይሆናል። እንግዲህ የመጀመሪያው መረጃችን የሚሆነው የተጎዱ ተጫዋቾች ምን አጋጠማቸው የሚል ነው። እንግዲህ ቲምበር ከትናንት በፊት ቅድሚያ ጉዳት እንዳጋጠመውና ጉዳቱን ከባድ እንዳልሆነ ለጥንቃቄ ሲባል በጨዋታው ላይ እንዳልተሳተፈ ካላፊዮሪ አርብ ጀምሮ የጉዳት ስሜት እንደነበረውና በጨዋታው ማሟሟቂያ ወቅት የተሰማው ነገር ስለነበር ለጥንቃቄ ሲባል ካላፊዮሪን ወደ ሜዳ እንዳላስገባ ማይክል አርቴታ ተናግሯል። እንግዲህ አርቴታ በተጫዋቾች ጉዳትን በሚመለከት በጣም ጥሩ ስራን እየሰራ እንዳለ በተለይ የቤን ዋይት ስህተት ላይ አሁንም መነሳት የሚጠበቅበት ነው። በኔ እይታ ኦዴጋርድ እና ሳካም ረፍትን ይፈልጋሉና በተለይ በነ ኤዜ እና ማዱዌኬ እየቀያየሩ ማጫወት የሚያስፈልግ ነው የሚሆን ብዬ አስባለሁ። ታዲያ እዚህ ጋር መነሳት የሚጠበቅበት ነጥብ የቲምበር በተለይ ደግሞ ለወሳኙ ለአስቶን ቪላ ጨዋታ ትናንት ቪላ ቸልሲን ማሸነፍ ችሏል። እንግዲህ ለንደን ውስጥ ሌላኛው ቡድን የሚሆነው አርሰናል ነው። ቀጣይ አርሰናልና ቪላ ማክሰኞ በጣም ተጠባቂ የሆነ ጨዋታ ይኖራል። ታዲያ በእነዚህ ሁኔታዎች ላይ አርሰናል በተለይ ደግሞ የቲምበርን መመለስ ይፈልጋል። አትሊስት ገብርኤል ማጋሌስና ሳሊባ ሂንካፔ የግራ መስመሩን መሸፈን የሚችል ተጫዋች ሊሆን ይችላል። ነገር ግን ከካላፊዮሪ ጋር ደግሞ ሲሆን አርሰናል በጣም የተለየ ቡድን ነው በቲምበርና በካላፊዮሪ ሁለቱ መስመሮች ሲሆኑ፣ ስለዚህ የተለየ ሁኔታን ለማግኘት የቢግ ጋቢ ወይም ትልቁ ገብርኤል ማጋሌስ በጣም በአስገራሚ ሁኔታ ተመልሷል። የእሱ መመለስ ሜዳው ላይ ውደርማቻችን ገብርኤል ማጋሌስ ካለ አርሰናል ጎል ይቆጠርበታል ማለት በጣም አስቸጋሪ ነው። በጣም አስገራሚ የሆነ የመከላከል ብቃት ያለው ነው። ሳሊባና ገብርኤል ብዙ ጨዋታዎችን ተጫውተዋልና በሚገባ መናበብ የሚችሉ ተጫዋቾች ናቸው። ያንን ደግሞ አርሰናል በየጨዋታዎቹ እያሳየ ይገኛል። ይህ ውጤታማነት በጣም አስፈላጊ ነው። በሚገባ ማከናወን ላይ ይገኛሉ። እነዚህ የጉዳት መረጃዎች አሉ። ሃቨርትዝ ተመልሷል ማለት ይቻላል። እንግዲህ በተለይ ለአስቶን ቪላ ጨዋታ ተቀያሪ ቤንች ላይ ይታያሉ። አንዱ የሚጠበቅ ይሆናል። ታዲያ በዛሬው ፕሮግራማችን የዮኬሬስን ጉዳይ እናነሳለን። የዲክላን ራይስ፣ ዴቪድ ራያ እንዲሁም ደግሞ የአርሰናል የማጥቃት ክፍል መዳከም ምን መፍትሄዎች መምጣት ይጠበቅባቸዋል፣ ሄሱስ እና እንዲሁም ደግሞ ዮኬሬስ ጋር አርሰናል ሲጫወት ምን አይነት ሁኔታዎች ይታያሉ የሚለው አንደኛው መነሳት የሚጠበቅበት ነጥብ ነው። ሌላኛው እንግዲህ የተከላካይ መስመሩ ቅርጽ ነው። እነዚህን የአምስት ነገሮች ከባለፈው ጨዋታ የተረዳናቸውን የምናቀርብላችሁ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያ ዲክላን ራይስ ጉዳይ ነው። ዲክላን ራይስ አርሰናል ከፈለገው እንግዲህ እዚህ ሜዳ ላይ እኔ ላላየው የምንችለው ብዬ ቦታ ማስበው ግብ ጠባቂ ብቻ ነው። የቀይ መስመር ተከላካይ ሆኖ አይተነዋል። የመሃል ተከላካይ ሆኖ የፒኤስቪ ከሜዳ ውጭ ጨዋታ የሚደርስ አይደለም ከዓመታት በፊት። ከዛ ውጭ ሲያስፈልግ የግራ መስመሩን መሸፈን የሚችል ሲያስፈልግ 6 ሲያስፈልግ 8 ቁጥር ሆኖ መጫወት የሚችል ሲያስፈልግ 10 ቁጥርም ሆኖ መጫወት የሚችል በመስመሮች መካከል መሮጥ የሚችል በ92ኛው ደቂቃ የሮጠው ፍጥነትና ለሳካ እድልን የፈጠረበት አጋጣሚ ምንም እንኳን ሳካ ባያገኘውም በጨዋታው ላይ ወረዳ በተለይ አንድ አስገራሚ ታክልን ወርዶ ነበር። ጽድት ያለ አርሰናል በፈለገው አማራጭ መጫወት የሚችል ተጫዋች ነው። ከዙቢሜንዲንም ማድነቅ ይቻላል። ነገር ግን እኔ በጨዋታው ላይ የተለየ ብቃቱን ያላየሁት የሚካኤል ሞሬኖ ነው። እንግዲህ እናንተ ውድ አድማጮቻችን አስተያየታችሁን መስጠት ይጠበቅባችኋል። ሚካኤል ሞሬኖ የተለየ ነገርን ባያሳይም ግን ለምን ለኖርጋርድ ድልን አልሰጠውም? እንግዲህ በማይክል አርቴታና እዚህ ላይ ነው እንግዲህ አንዳንዴ ተጫዋቾችን ረፍት መስጠት በጣም አስፈላጊ ነው። ለሞሬኖም ለዙቢሜንዲም በጨዋታው ላይ ረፍት ቢሰጥ ለማክሰኞ ጨዋታ ፍሬሹ ነው በአዲስ ጉልበት እንዲመጡ የሚያደርግ ነበር። አንዳንድ ተጫዋቾችን የጨዋታው ቅርጽ እንዳይጠፋ በማለት ሙሉ ጨዋታዎችን እንዲሰለፉ የማድረግ ባህሪ ይታያል። እዚህ ጋር እንግዲህ በማይክል አርቴታ በኩል መታሰብ የሚጠበቅበት ይመስለኛል። ወደ አድማጮቻችን እንግዲህ ሌላኛው መነሳት የሚጠበቅበት የዲክላን ራይስ ጥሩ ብቃት እንዳለ ሆኖ የአርሰናል የአማካይ መስመር ላይ የኦዴጋርድ ብቃት ነው። ኦዴጋርድ አሁን ወደ ጥሩ ብቃቱ እየተመለሰ እንዳለ በጣም በግልጽ ይታያል። በተለይ ሹት አድርጎ ያስቆጠረው ታቻምና ኒውካስትል እንዲሁም ደግሞ ቶተንሃም ላይ በተለይ የአንቶኒ ኮንቴ ቶተንሃም ላይ በጣም አስገራሚ እንደዚህ አይነት ሹቶችን ያስቆጠር ነበር በጥሩ ብቃት ማለት ነው። አሁንም በድጋሚ ያንን በሚያሳይ መልኩ በጥሩ ሁኔታ ጎሎች ሲያስቆጠር ይታያል። ጥሩ የሚባል ነው። ነገር ግን አሁንም ቢሆን ኦዴጋርድ ድሎችን በመፍጠሩ ነገር ለዮኬሬስ ጥሩ ድሎችን ሲፈጥር ነበር። ከኳስ ጋር ጥሩ ነው። ብዙ ንክኪዎችን አይነካም። ያ ባለፉት ጊዜያቶች የነበረው ችግርን ለመቅረፍ ሲባል ነው። አሁንም ግን በድጋሚ ኤዜም እድል ቢያገኝ የሚል አስተያየት አለኝ። ኤዜ ምክንያቱም ከኦዴጋርድ ጋር አብሮ መሰለፍ ይችላል። አብሮ ውጤታማ መሆን የሚችል ነው። ይህንን ማስቀጠል ይችልበት እድል ካለ አርሰናል እዛ ላይ መስራት የሚጠበቅበት ይመስለኛል። እዚሁ ጋር ሌላ ለመነሳት የሚጠበቅበት ነጥብ የማስበው እንደ ቡድን አርሰናሎች ያሉባቸውን ችግሮች አንዱ የሆኑትን በተለያየ አይነት ሁኔታና በተለያየ አይነት መንገድ መቅረፍ ያስፈልጋል። ስለዚህ ኤዜን፣ ማዱዌኬን
አንዳንዴ ፔፕ ጋርዲዮላ እኮ በበርናንዶ ሲልቫና እንዲሁም ደግሞ በጥሩ ሁኔታ በነበረው በጊዜው እንግዲህ ኤዜ ጋር ይወዳደራል አይወዳደርም ትንሽ ቢያስቸግርም ኬቨን ዲብሩይነ ይጫወት ነበር እና ኤዜም ሁለቱን 10 ቁጥር ወደፊት ጠጋ አድርጎ የአርሰናል ያጫወት ቅርጽ አንዳንዴ እንደዚህ አይነት ያጫወት ቅርጽን ማይክል አርቴታ መሞከር ያለበት ይመስለኛል። ምክንያቱም እድሎችን መፍጠር ጎሎችን ማስቆጠር አስፈላጊ ስለሆነ በተለይ ኤዜ ከሳጥን ውጭ ሹቶችን ስለሚያደርግ ኦዴጋርድ ደግሞ ወደ ቀኝ ያዘነብላል፣ ኤዜ ወደ ግራ ያዘነብላል። አጥቂው 8 ቁጥር ወይም በ8 እና በ10 መካከል ያሉ ተጫዋቾች ሁለቱ ሲጠጉለት በጣም የተሻለ ይሆናል እና አንዳንዴ በብቸኛ መከላከል ቅርጹን የሚሸፍነው የተከላካይ አማካኝ የምንለው ቦታ ላይ ተጫዋች ካለ ጥሩ ነው የሚባለው። ያ ማለት ሁለቱን የመስመር ተጫዋቾች በጣም እንዲያጠቁ አለማድረግን እድል የሚሰጥ ይሆናል። አንዳንዴ እንደዛ መሞከር ያለበት ይመስለኛል በኦዴጋርድ እና በኤዜ ጉዳይ። እናንተም ታስባላችሁ? ሌላኛው እንግዲህ ዴቪድ ራያ ነው። ራያ ማለት አርሰናል እንደ ቡድን ባለፉት አመታቶች በወጥነት በግብ ጠባቂ ረገድ ስህተቶችን ይሰራሉ። ያው ተጫዋቾች ስህተቶችን ይሰራል። ነገር ግን ስህተቶቹ በጣም ማሳነስ ነው እኮ እግር ኳስ የሚያስፈልገው። ያንን ደግሞ በሚገባ ያደረገ ነው። አርሰናል ቤት እኮ ራምስዴል እንዲረሳ ያደረገ ነው። ምን አይነት ክህሎት ያለው ነው። አምና እንግዲህ የምታስታውሱት ነው። በተለይ በኤምሬትስ የኒውካስትሉ ጨዋታ ከሜዳ ውጭ አትላንታ ላይ ያን ፍጹም ቅጣት ምት ያስቀረበት የቪላ ፓርኩ የዋትኪንስን ጎል ያስቀረበት ነበር አይደለ? ዘንድሮ ደግሞ በሌላ አይነት ብቃት እንግዲህ ይህንን ጨዋታ በሚገባ አርሰናልን ቡድኑን ይዞት እንደወጣ አይተናል። የኦልድ ትራፎርዱ ምሽት ራሱ የሚረሳ አይል ነበር። ዴቪድ ራያ በአርሰናልም በማጥቃቱ በመከላከል ረገድ አንዳንዴ እንደዚህ አይነት ተጫዋቾችን ላታገኝ ትችላለህ። በጣም በቀላል ገንዘቦች ነው አርሰናሎች ማስፈረም የቻሉት። በጣም ውጤታማ የሆነ አስደናቂ ተጫዋች ነው። ሌላኛው እንግዲህ 3 ነጥቦች እነዚህ ናቸው። አራተኛው አርሰናል 2.8 ኤክስጂ ፈጥሮ ጎሎችን ማስቆጠር የቻለው 2 ብቻ ነው። አንዱን ተቃራኒ ቡድን ራሳቸው ጎል ላይ ያስቀሩት። 4 ጨዋታዎችን አድርጎ በ4 ጨዋታ 1 ጎል ብቻ ነው ያስቆጠረው። 9 ኤክስጂ ከፔናልቲ ውጭ ፈጥረዋል። መታሰብ የሚጠበቅበት ነው። ስልጠና ቦታ ውስጥ መፈታት የሚጠበቅበት ነው። ዮኬሬስ በመጀመሪያው አጋጣሚ ያገኘውን በሚገባ መጠቀም ነበረበት። ሹት ማድረግ አለበት። ዮኬሬስ ሹት ማድረግ አለበት። አሁን ከባለፉት ጨዋታዎች አንጻር በብራይተኑ 2 ሹት አድርጓል። በረኛው በቀጣይ ይህንን ማሻሻል የሚያስፈልግ ነው የሚሆነው። ከዛ ውጭ ከዚህ በፊትም ቀደም ብዬ እንደተናገርኩት አርሰናል ለዮኬሬስን ወደሚጠቅም የጨዋታ ቅርጽ ራሱን መቀየር ያስፈልጋል። ያ ማለት ነው አጥቂን የሚያካት ያጫወት ስታይል ሊኖረው ይጠበቃል። አሁን እዚህ ጋር መነሳት የሚጠበቅበት ራሱ አርሰናል ከዮኬሬስ ጋር ሲሆን ያለ ዮኬሬስ ሲሆን ማጥቃቱ ብቻ ሳይሆን ጎሎችን ማስቆጠሩም በጣም ይለያል። እዚህ ጋር መታሰብ የሚጠበቅበት ይመስለኛል። እንዴት ማለት ጥሩ ነው። አርሰናል ከዮኬሬስ ጋር ሲሆን በጣም ውጤታማ ቡድን ነው። ነገር ግን ዮኬሬስ ጎል አያስቆጥርም። አርሰናል መከላከሉ ግን ከፊት ስለሚጀምር ዮኬሬስ በተሻለ ሁኔታ ፐርፎርም የሚያደርጋቸው አንዱ ድርጊት በማጥቃቱ ረገድ ውጤታማ የሆነ አርሰናልን እንድናይ ያደርጋል እንድናይ ሊያደርገን ይችላል። ነገር ግን መከላከሉ የሚገባ ያገዛል። በተለይ ተከላካዮች ወደፊት እንዳያጠቁ ማድረጉ በኔ እይታ ዮኬሬስን በአርሰናል ቤት ተወዳጅ እንዲሆን የሚያደርገው ነው። ታዲያ አርሰናል አሁን እዚህ ላይ መስራት የሚጠበቅባቸው ብዬ የማስበው በማጥቃቱ ረገድ እንዴት ዮኬሬስን ማካተት ይቻላል ነው። ሄሱስ ገባ። አርሰናል ሄሱስ ከገባ በኋላ ጫና ውስጥ ይፈጠራል። ለምንድን ሄሱስ ግፊያና ትግል ውስጥ አይገባም? በኔ እይታ እነዛ ግፊያና ትግሎች ውስጥ ኳሶችን መቀማት መቻሉ አርሰናል ውጤታማ እንዲሆን እኮ አድርጎታል አይደል? ስለዚህ እዛ ላይ መስራትና መሰራት ያለበት ነገር እንዳለ እረዳለሁ። አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ገብርኤል ወይስ ሄሱስ ጋር አርሰናል የትኛው የተሻለ ነው? ሌላኛው እንግዲህ አርሰናል የተከላካዮች ጥምረት ነው። አድማጮቻችን አምስተኛው አሁንም በተለያየ አይነት የተከላካይ ጥምረት አርሰናል ውጤታማ ሆኗል። ባለፉት ጨዋታዎች አርሰናል ጎሎች እየተቆጠሩበት ነው። ነገር ግን በጣም ብዙ ተከላካዮችን እየቀየረ ነው የሚገኘው። ካላፊዮሪ ተጎድቷል፣ ጨዋታ አልፎታል። ሳሊባ ተጎድቶ ጨዋታ አልፎታል። ገብርኤል ማጋሌስ ጨዋታ አልፎታል። ቲምበር ተቀይሮ ገብቶም ወይም በቋሚ አሰላለፉም ውስጥ ሳይሰለፍ አይተናል። ስለዚህ አርሰናል ከነችግሮቹም ውጤታማ እየሆነ እየቀጠለ ነው። ይህ ጥሩ እድል ነው። ነገር ግን በውድድር ዓመቱ መጨረሻ ደግሞ ውጤታማ ለመሆን አሁንም የማይክል አርቴታ አጠቃቀም መሻሻል የሚጠበቅበት ይሆናል። እንግዲህ በቅርቡ ቤን ዋይት የመመለስ እድል ይኖረዋል። በጥር ወር መጨረሻ አካባቢ ሞስኬራ የመመለስ እድል ይኖረዋል። ስለዚህ ውጤታማ የመከላከል ቅርጽ ካለ ማጥቃትህ ውጤታማ ይሆናል። ስለዚህ ማጥቃቱ ላይ ደግሞ የተሻለ እንዲሆኑ ተጫዋቾችን ማፈራረቅ እና ከተለያዩ ተጫዋቾች የተለያዩ ነገሮችን ማግኘት ከማይክል አርቴታው ስብስብ የሚጠበቅ ነው የሚሆነው። ወዳጆቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።